ነው ማለት በዚህ ደረጃ ቆቆ አሰማሽ እግዚአብሔር በጣም ላይክ ብዙ ጊዜ ድጋሚ ልታሰማኝ ነው እንደ ዳይት ልንደጋግመው እኮ ነው ሌላ አሰማሽ የሱን ክሊር አለ የምትፈልጊው እሺ የሱን ነው የምትፈልጊው ለክሊር ጋይስ ታፕ ኮፒ ሊንክ አድርጉ እየተጫወትን እንበል እኔ ገንዘብ የማይሰጠኝ ጠላቴ ነው ጊፍት የማይሰጠኝ ወዳጅ ነው ከሸነፉ ግን ቀጣሃለሁ የጄጄ የምትቀጭው ቅጭ እኔ ትልቅ ሰው እንደዛ አይነት ነገር አስቀሪያችኋል አሁን ደግሞ አስቀራችኋለሁ እሄድባችኋለሁ እናንተ እየተቀጣጣችሁ የምትጫወቱት ሰሞኑን ደግሞ ጠብቁኝ እኛ ኢትዮጵያዊ ነን እንዴ በፊት እኮ እንደዚህ የቀጠሮ ጌም የምትጫወቱ ቆይ ያሳያችኋለሁ ብለ ተቀጠቅጠን ነበር የቀጠሮ ጌም ነው አይ ኦፍ ኮርስ ኖ ምን መሰለሽ አሁን መቀጠቅጣችኋለሁ ሰው ይኸውልሽ ጌም ባህልና ካልቸር አለን እኛ ኢትዮጵያውያኖች ከባህልና ካልቸር ኮት የኔ እሱ ከኔ ያንቺ አይደለም ኪዱ እኔ እኮ አክቲቪስት ነኝ አንቺ ለምን እንደዛ አታረጊም አንቺ ታረጋለሽ ሻወር ትገቢያለሽ በፊት ማለት ነው እንደዚህ የቀጠሮ ጌም የልመና ነው ተብላችሁ ተከለክሉ ነበር አሁን ግን እናንተም ትጫወቱ ለማኞች አሉ ስራቸው ያረጉት ለማኝ አሉ ለማኝ ማለት እኮ ምን ወጣ $50 ልላክ ወይ ያለ $50 ብትጠቂጥን ጥረግበት በይውና እንትን በልበት ቢቢ ላይ ልኮ ናት 50 ኖ ቆይ የቪዲዮን እያሰማሽ ነው አፈልግም ቪዲዮን አልፈልግም በል ስቂጥን ጥረግበት ተብላል በልግናችሁ በጣም ጥላቻችሁ በጣም ማይ ጋድ ጥላቻችሁ እኔ አሁን እውነቴን ነው እግዚአብሔር ጥላቻችሁ ደግሞ እኮ የሚገርምሽ አሁን እኔን የአማራ የኦሮሞ የትግሬ ጠላት አድርጎ መሳል እንደው ትንሽ ለእናንተ ለአይምሯችሁ አይዘገንንም በቤቴ ያስቀመጥኳት ባለቤቴ ምን እንደሆነች ታውቃላችሁ በዚህ ደረጃ ላይ ውሸት ነገር ጆከር ጋር ቁጭ ብላችሁ አያጅቦ ጋር ቁጭ ብላችሁ ታፕ ኮፒ ሊንክ አድርጉ ጋይስ ሁላችሁም ታፕ ኮፒ ሊንክ አድርጉ እኔ አሁን ካሁን በኋላ ጊፍት የማይሰጠኝ ጠላቴ ነው ጊፍት የሚሰጠኝ ወዳጄ ነው እንደዛ ነው ማውቀው ቲክቶክ ላይ አጀንዳ የምናራምደው ጊፍት እያየን ነው ይላከው ይላሉ በካሻፕ ላክ በይ እኮ ሊልክልህ ነው በካሻፕ አይልክም እኮ ያንተ ሪከርድ ያሳየኝ እያለ ነው አይኒ ቴንክ ዩ ማሪ ላክ በይ በካሻፕ ላክ በይ ካሻፑን ያውቀዋል እና አሳያችኋለሁ እዚህ ጋር እሺ እኔ መፍራት የለባችሁም ጋይስ እንዴ በራሳችሁ ገንዘብ ለፈለጋችሁ ሰው ስጡ እዮዳብ እንደዚህ ያለ ነከለ እንደዚህ ያለ ኪዱ እንደዚህ ያለች አዩ ኪዲንግ ሚ በራሳችሁ ገንዘብ አይኒ ቴንክ ዩ ማይ ላቭ ቴንክ ዩ ሶ ማች በራሳችሁ ገንዘብ ጋይስ ሰው ያዛችኋል በገንዘባችሁ ምን ብሏል መሰለ ኦሬዲ ቂጤን ጠርጊበታለሁ አልኩሽ አውቀዋለሁ $50 ለራክል ብሎት ነበር ቂጤን ጠርግበት ሲለው አሁን ላኪለው ኦሬዲ ቂጤን ጠርጊበት ነገርኩሽ ታፕ ኮፒ ሊንክ ጋይስ ታፕ አድርጉ እስቲ በይዩታ ምቀኞች ናችሁ እካካም ድሃ የድሃ ልጅ ፎከታም ነበዩ እኔ ነኝ ያስተዋወቁ ማንም አያውቃችሁም ሁለተኛ አትገቡም ቤቴ ታለቅሳላችሁ እዛው ተካከኩ ከክለካር ግን ምናምን ጋዴም እኔ እኮ እንኳን ተናግሮኝ የጎሪት ካዩኝ እኮ አልገባም ሰው ቤት እኮ አልሄድም ኪዱ ታውቂያለሽ ማን ቤት ታውቂኛለሽ እንጃ እኔ እኮ አልገባም ሰው ቤት አልሄድም ንጉስ ነኝ ከቤቴ ነቅነቅ አልልም ታፕ አርኩስቲ ፓርቲ ኦንን እንሙላ ጋይስ ጊፍት ጋላሪ ላይ 15000 ይቀረኛል 15000 ሙሉልኝ ስሚ ቤት 10000 ሞላልኝ 10000 ነው እኮ መታ ሞላችልኝ ሊ ስሚ በነገርሽ ላይ አሁን አንቺ ቤት ቁጭ ብሎ እየተሳደቡ ነው ጃፒ አወት በቃ በኮሜንት ይሳደባሉ አይደል ከዛ ውጭ ምንም በቃ ተባረራችሁ ጋይስ ተዋርዳችሁ ነው ሄዳችሁት ተዋርዳችሁ ተከናንባችሁ ምራይ ወንዳ ገረዶች
ተሰባስባችሁ ድንኳን ጥላችሁ ነው ያለቀሳችሁት። ሁሌ አሸናፊ ነኝ ባይ ዘ ዌይ ጋይስ፣ ሁሌ አሸናፊ ነኝ። እኔ እኮ ደስ የሚለው እኮ እንደዛ ተደራጅታችሁ እንደዛ ጨዋችሁ እንደዛ አብዳችሁ 20,000 ሰው ነበራት እሷ ጋር፣ ለኛ ጋር 7,000 ሰው ነበር። ታወት ጋር ፒስ አልነበራችሁ? ድንበኛ አማራና ትግሬና ኦሮሞ ነው ያደረጉት። ብሔርተኞች ኦሮሞዝ ብያልኩኝ እንዳሉ ትግሬዎችና ኦሮሞዎች ናቸው። ስማኝ እዮዳብ አንድ ጥያቄ ልጠይቅ ማለት ነው። አንድ ሰው ከሁሉም ሰው ጋር ከተጣላ ከአብዛኛው ሰው ጋር ከተጣላ የሰዎቹ ችግር ነው ወይስ የዛ ሰው ችግር ነው ብለህ ነው የምታስበው? ቤታዮን ጠይቂያት፣ ሰርጀሪን ጠይቂያት። ከሁሉም ሰው ጋር የተጣላች ዮናስ ሴጋን ጠይቂው፣ ጂጂኪያን ጠይቂያት፣ ዶክተር አብይ አህመድን ጠይቂው። አይ ነው እኔ እንደዛ ጠይቂኝ። እኔ እንደዛ ጠይቂኝ። ይኸውልሽ አይ ነው ብዙ ጊዜ ይኸውልሽ እንትን እየመሰለሽ ነው። ከዚህ በፊትም ነግሬሻለሁ። ሄዱ ሰው ሲያከብርሽ መከበር ነው ያለብሽ። እኔ እንደዛ አትጠይቂኝ። እኔን አታውቂኝም። እኔ ከማንም ሰው ጋር ጣልቼ አላውቅም። ብጣላ ማለት ነው ሚስቴን ልጆቼን ሰድቦ አስቀምጬ ነው። አንተ እኮ ምን ብለኸኝ ነው መሰለ እኔ ቤት ነበሩና እኔ ነኝ ያባረርኳቸው ስትለኝ ባለጌ ስለሆኑ ይኸውልሽ ትግሬና ኦሮሞ ሆኖ በአማራ ስም ተደውልሽ። ለምሳሌ አሁን ሂዱ ኦሮሞ ነሽ አይደለ? አንድ ቀን አማራ ነኝ ብለሽ አታውቂም። ትግሬ ነሽ ብለሽ አታውቂም። ራስሽን ማንነትሽን ይዘሽ ፖለቲካ ውስጥ አማሳብ ገበያ ትጫወቻለሽ፣ ታደርጋለሽ አይደለ? I have no problem with you። ባለቤቴ ግማሽ ኦሮሞ ናት። I have no problem with that። እኛ ቤት ገባሽ። እነዚህ ሰዎች ግን የምታያቸው ባለጌ ተሳዳቢ ጋጠወጦች ናቸው። እኔ መጥቼ እኮ ነው ስርዓት ያሳስኳቸው። እኔ ከመምጣቴ በፊት እንደዚህ እንዳሉ የምታያቸው ሰዎች እኔ ባዳወይ ጂጂኪያን በጣም ነው ያከበርኳት። ለምን የፈለገ የሐሳብ ልዩነት ቢኖር ያረኩላትን ነገር አረሳቸው። ገባሽ ኪዱ? ስለዚህ መጠየቅ ያለባቸው ማን ነው? ከሁሉም ጋር የሚጋጩት እነማን ናቸው? ከሁሉም ጋር የሚናከሱት እነማን ናቸው? ከሁሉም ጋር የሚጣሉት ብሔር ብሔረሰብ እኮ ነው ቤት ያለው። እኔ እኮ ስናገር እኮ አልነገርኩሽም? ጆሲ ይታሰራል አልኩሽም? አልታሰረም ካልኩ በኋላ በሁለት ቀን መንግስት እኮ ቁጭ ብሎ የሚያዳምጠኝ ሰው እኮ ነኝ። ለምን መንግስት ያዳምጠኝ? ፍትሃዊ ሰው ስለሆንኩኝ። ጥላቻ የለብኝም። የብሔር የሃይማኖት ጥላቻ የለብኝም። ስለዚህ እኔ ደግሞ ለአንቺ ነው። አሁን አንቺ ወጣት ነሽ፣ ለ22 ዓመትሽ አንቺ እግዚአብሔር ጀርመን ያለሽ ምንም ችግር የለም። ኢትዮጵያ ያሉት በአንቺ እድሜ ያሉት ሰዎች የተሻለ ህይወት እንዲኖራቸው እንፈልጋለን። የተሻለ አመለካከት እንዲኖራቸው እንፈልጋለን። የሀሳብ ልዩነትን እኮ እስከ መጨረሻው መሟገት እንችላለን። ሚስቴን ልጆቼን ሰድቦ 20 ጊዜ እያስገባው ለምን? አንደኛ ክርስቲያን ነኝ፣ ሁለተኛ ነው የመጣሁት ዓላማ አለኝ። ያስገብቼ 20-30 ቻንስ የሰጠኋቸው እኔ ነኝ። አያጅቦ እርቦት የሚጠጣው አጦ 400,000 ብር በላይ የሰጠሁት እኔ። ትግሬ ነው፣ ድብን ያለ የአማራ ጠላት ነው። ግን እኔ እንደዛ ላይ ሰው ልጅ ነው የማየው። ግን በመጨረሻ በትግራይ ህዝብ ጦርነት እኮ ኪዱ እነሱ ተደብቀው እኮ ሲጃጃሉ እኮ እኔ እዚህ ጋር እኮ በዝናብ በበረዶ በእንትን እኮ ድምጽ ሰው ነው የነበርኩ ሰው ነኝ። አንጋፋ ሰው ነኝ። ከማንም በላይ ትልቅ አክቲቪስት ነኝ። ከማንም በላይ ግን ወጣቶችን አከብራለሁ። አንቺ አመለካከትሽ ጥሩ ነው፣ ሚዛናዊ ነሽ፣ ጥሩ ታዳጊ ነሽ፣ ወደፊትም ታድጊያለሽ እና ታውቂያለሽ። ደግሞ ቬሪ ስማርት ነሽ። ደግሞ ቬሪ ታውቂያለሽ፣ ሁሉን ነገር የምታውቂ ስማርት ነሽ። ግን እረዳለሁ እንዴት አይነት ጫና እንደሚያመጡ ነገ እኔ ከሁሉ ጋር የሚጣሉ ሰዎች ለምሳሌ እዮዳብ እንዲህ ነው ብላችሁ ካሰባችሁ ለዮናስ ለምን ነው ጊፍት የምትሰጡት? ለጆከር ለምን ነው ጊፍት የምትሰጡት? ለሞጣ ቀራኒዮ ለምን ነው ጊፍት የምትሰጡት? ተመልከቱ እንግዲህ ግብዝነት። እኔ እኮ ሞዴሬተሮች ትግሬ፣ ኦሮሞ፣ ስልጤ ምናምን ናቸው። የብሔር ብሔረሰቦች ቤት ነው። አዶናይ ለምን ተናገረ ብለው እኮ ነው በዚህ ደረጃ አድማ ያዙት። ቀን ነበር ሲጠብቁልኝ የነበረ which is ጌም ላይ ታውቂያለሽ ኪዱ ምን አይነት ድራማ እንደሚሰራ ጋይስ። ጌም ላይ ምን አይነት ድራማ እንደሚሰራ አይታችኋል። በማሜ ላይ ምን አይነት ድራማ እንደሰሩ አይታችኋል። እኔ እኮ እየዞርኩኝ የተጣላሁት ሰው እንትን አላልኩም፣ አልታረኩም እኮ። እንደማትመጡ እነ ጀሪ እንደማይመጡ አውቃለሁ፣ እነ ጉቺ እንደማይመጡ አውቃለሁ። ቢካዝ እኔ አድማ ይዘው እንትን እንዳደረጉ አውቃለሁ። እኔ ግን ላዋረዳቸው ተዋረዱ አድማነታቸው። ማሜ ላብ ላይ የሰራችሁ ቤታየው ቀላል ድራማ ነው የሰራችሁ። እየዞረች ከተጣላችሁ ጋር ይታረቀች ጊፍት እንዳይሰጣት በውስጥም ጊፍት እንዳይሰጣት አድርጋ አይደል እንዴ? እሷ ግን ይኸውልሽ እንደዚህ አይነት ነገር መቃወም ካለብን እንደዚህ አይነት እራሷች ፋሲካ የምትባለዋ ለምን ገቡ እያለች ከመግባት ላሰማሽ እችላለሁ እኮ ምን አይነት ባለጌ እንደሆነች። በጣም ባለጌ ፋሲካ ትግሬ ናት። ፋሲካ በጉዲፈቻ ነው ኦሮሞ የሆነችው።
በትግረኛ ትግሬ ናት ፋሲካ በእናቷም በአባቷ በጉዲፈቻ ነው ኦሮሞ የሆነችው። እኔ እሷን የመረጥኩኝ አላቃትም ነበር። ገብቼ ሳይ ሌባ 400 ሺህ እንትን ተበላው ብላ ብሩክ ሪል ስቴት እንትን እኮ ናት። ብሩክ ሪል ስቴት ትግሬ ነው። የትግሬ የወያኔ ካርዴዎች ናቸው ዱባይ ያሉት እንዳሉ። ግሪው ውጭ አንቺ ቆይ ይቅርታ ውጭ